ከጎናችሁ ያለውን ሰው እግዚአብሔር ላንተ የጊዜው ቃል አለህ በሉት። ማን ነው የእግዚአብሔርን ቃል ይዞ መውጣት የሚፈልግ? ጌታ እንደዚህ አለ፣ ሰልፉ የኔ ነውና ከሰልፉ ውስጥ ውጡ አለ። ንገሩት ከጎናችሁ ያለ፣ ሰልፉ የእግዚአብሔር ነው ውጣ አንተ በለው። እግዚአብሔር ይዋጋልሃል ውጣ በለው። እስኪ አንድ ሰው ጮሆ እጁ ከፍ አድርጎ ሰልፉ የእግዚአብሔር ነው ይበል። ጠላት ይስማ፣ ሰልፉ የማን ነው? እስኪ ጮክ በልና ሰልፉ የእግዚአብሔር ነው በሉ። እስኪ መጽሐፍ የያዛችሁ የአባቴ ብሩካኖች እና አንብብ። እስኪ መጽሐፍ የያዛችሁ ሰዎች ሉቃስ ወንጌል ላይ አንድ የምናውቀው ክፍል አለ። ምዕራፍ 13 ቁጥር 10 እንዲህ ይላል፣ በሰንበትም በአንድ ምኩራብ ያስተምር ነበር። በሰንበትም በአንድ ምኩራብ ያስተምር ነበር። እነሆ ከ18 ዓመት ጀምሮ የድካም መንፈስ ያደረባት አንድ ሴት ነበረች። እርሷም በዋጣ ነበረች። ቀንታም ልትቆም ከቶ አልተቻላትም። ኢየሱስም ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈተሻል። መልእክት አለኝ። ዛሬ የሆኑ ኃያላን በድካም ሰፈር ያሉ ዛሬ ከዚህ ቤት ተፈተው ይወጣሉ። እስኪ አንድ ሰው ይፈታል በሉ። አንዴ ድገሙና አንብቡት እስኪ። አንቺ ሴት በሉና ከድካምሽ ተፈተሻል። ደስ አይልም? በጌታ ይህንን እኮ ዶክተር ሉቃስ አይደለም የተናገረው፣ ጌታ ኢየሱስ ነው የተናገረው። ዛሬ ለአንድ ሰው ትንቢት እናገራለሁ። የቤተሰብ መርገም ያደከማችሁ፣ ኃጢአት ያደከማችሁ፣ የሰፈር ሟርተኛ ያደከማችሁ፣ በእውነቴን ነው የምላችሁ የቤተሰብ ጭንገፋ ያደከማችሁ፣ ዛሬ እግዚአብሔር ካደከማችሁ ነገር እያያችሁ ያላቅቃቸዋል። አንድ ሰው ከኔ ጋር እግዚአብሔር ካደከመኝ ነገር ያፋታኛል ይበል። እጁንም ጫነባት፣ ያን ጊዜ ቀጥ አለች። ያን ጊዜ ምን አለች? ቀጥ አለች። እግዚአብሔርንም አመሰገነች። የምኩራብ አለቃ ግን ኢየሱስ በሰንበት ስለፈወሰ ተቆጥቶ ታምራ ስለሆነ ተቆጥቶ ከዛስ መለሰና ሕዝቡ ሊሰራባቸው የሚገባ 6 ቀኖች አሉ፣ እንግዲያ በእነሱ መታችሁ ተፈወሱ እንጂ በሰንበት አይደለም አለ። አቤት አቤት አቤት! በሰንበት መፈወስ አይቻልም ነው እያለ ያለ ሰውየው ወጋው። አጠገብ ያለ ሰው ወጋው በሏል። ሲሳካላችሁ የሚቆጣ መንፈስ፣ ስትፈቱ የሚቆጣ መንፈስ፣ መንገዳችሁ ሲቀና የሚበሳጭ መንፈስ እጅ ከፍ አድርጉና ወጋው በለኝ። ዛሬ እጃችሁ ከፍ አድርጉ። ከአዋሳ ከተማ አየር ላይ ከአዋሳ ከተማ ቤተክርስቲያን ላይ አርጅቶ የተቀመጡ የእግዚአብሔርን ፕሮግራም የሚያዘገዩ ዛሬ ከአየሩ ላይ ይገለበጣል። የሉሲፈር አጀንዳ አስፈጻሚዎች ከከተማችን አየር ላይ እግዚአብሔር ይገለብጣቸዋል። ከኢትዮጵያ ቤተክርስቲያን ላይ እግዚአብሔር ይገለብጣቸዋል። ልቀቅና አሜን በል በኢየሱስ። በሰንበት ስለተፈወሰች ተቆጣ ይላል። ቀና ብሎ በሰንበት ስለተፈወሰች ምን አለ? ተቆጣ ይላል። ጌታም መልሶ ምን አላቸው? እናንተ ግብዞች፣ ከናንተ የእያንዳንዱ በሰንበት በሬ ወይስ አህያው ከግርግም ፈቶ ውሃ ሊያጠጣው ይወስዶ የለምን አለ። ጠየቃቸው። በሰንበት ዕለት ከናንተ ግርግም ማለት ወይ አህያ ወይ ምን በሬ ወስዶ በሰንበት ቀን ምን የሚል ውሃ ሊያጠጣ ይወስዶ የለም ወይ? ይቺ የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት። ማን ያሰራት?
አንጮሪ ማን ያሰራት? እስቲ አጠገባችሁ ያለውን ሰው ሰይጣን ያሰራት በሉ። ዛሬ ትፈታለች። እግራችን ከዚህ ግቢ ሳይወጣ ፋይናንሳችን፣ ጤናችን፣ በረከታችን፣ የሥራ በራችን እጃችሁ ከፍ አድርጉና ይፈታል። ድገሙና ይፈታል። የኔ ነገር ይፈታል። ሰይጣን ስንት ዓመት? 18 ዓመት ያሰራት በሰንበት ቀን ከዚህ እስራት ልትፈታ አይገባትም። ማካፍላችሁ ርዕስ ኢየሱስ ይፈታሃል። አጠገባችሁ ያለውን ሰው ነካ አርጉትና ኢየሱስ ይፈታሃል። ደግማችሁ በሉ ኢየሱስ ይፈታኛል በሉ። ጌታችን ኢየሱስ ክርስቶስ በዕለተ ሰንበት ወዴት ይላል? ወደ ምኩራብ ገባ ይላል። በዕለተ ሰንበት ገብቶ ምን ማድረግ ጀመረ ይላል? ማስተማር ጀመረ ይላል። ይሄ በሚያስተምርበት ሰንበት ደግሞ የሙሴ ሕግ የሚከለክላቸው ነገሮች አሉ። ይሄን አታርግ፣ ይሄን አርግ፣ ይሄን አርግ፣ ይሄን አታርግ የሚል አንድ አደገኛ የሙሴ ማናል ወይም የሙሴ የሕግ ስርዓት አለና ጌታችን ኢየሱስ ክርስቶስ እያስተማረ በነበረበት ወቅት ላይ ይላል መጽሐፍ ሲናገር ወይም ዶክተር ሉቃስ ሲጽፍ የተናገረው ቁጭ ያደረጋት አንድ ዋና ፖይንት አለ። ኢየሱስ ምኩራብ ውስጥ ገብቶ እያስተማረ ያለ አንዲት ሴት ስሟ የማይታወቅ ግን አንድ ሴት እንደ ጉባኤውን አቋርጣ ስትገባ አየ። አቋርጣ ስትገባ እንደ ኖርማል ሰው አይደለም እየገባች የነበረችው። ምን ሆና ነው እየገባች የነበረችው? ጎብጣ ነው እየገባች ያለች። ሴትዮዋን ያገበጣት ሰው አይደለም። አልሰማችሁ? ሴትዮዋ ጎብጣ እየገባች ያለው ሰው መቷት አይደለም፣ ወይም ሰው አስሯት አይደለም። ሴትዮዋ ጎብጣ እየገባች ያለችው ሰይጣን አስሯት፣ ሰይጣን አጉብጧት ነው እየገባች የነበረችው። እና ኢየሱስ በዛ መካከል እያስተማረው ባለው ትምህርት መካከል ወዲያውኑ ትምህርቱን አቋረጠና ሴትዮዋን ወደፊት ጠራት። ወደፊት ጠራት። ይህንን ጥሪ ሲያደርግ የዛ ታይም ላይ የምኩራብ አለቃ ነበር ይላል መጽሐፍ ሲናገር። የምኩራብ አለቃ ኢየሱስ የሚያደርገውን ነገር ትኩር ብሎ ምን ይል ነበር? ይመለከት ነበር ይላል። በጣም የሚገርመኝ ቃል ማለት እና ይሄ ሰው ትኩር ብሎ የሚመለከተው ክስ ለማውጣት ነው፣ ስተት ለማውጣት ነው፣ የኢየሱስን ድካም ለማውጣት ነው። ትኩር ብሎ ሚራክሉ የሚሆነውን ነገር ለማየት አይደለም። እቺ ሴትዮ ቀናት ሊሆን ታሪኳ ይቀየር ይሁን፣ ምዕራፏ ይቀየር ይሁን፣ ጉብጠቷ ያበቃ ይሁን፣ ድካሟ ያበቃል፣ ይህንን አይነት ሚራክል የጉጉት ሳይሆን ኢየሱስ በዕለተ ሰንበት ሲሳሳት ሊመለከት ነው የሰው የምኩራቡ አለቃ። የሚገርማችሁ ነገር ጌታ ኢየሱስ የሙሴ ሕግ እንኳን አልገደበውም የሴትዮዋን ታሪክ ለመቀየር። ዛሬ አንድ ትንቢት ልንገራችሁ። አባትን፣ አያትን፣ ቅድመ አያትን ተከትለው የመጣውን መርገም ሰብሮ እግዚአብሔር ይፈታሃል። እጅ ከፍ አድርግና ኢየሱስ ይፈታኛል በል። ያለ እግዚአብሔር ዕውቅና፣ ያለ እግዚአብሔር ፕሮግራም፣ ያለ እግዚአብሔር ፍቃድ እላያችሁ ላይ የተጫነ እላያችሁ ላይ ተቀመጠ። አንዳንዶቻችሁ በኃጢአት ታስራችኋል እዚህ ውስጥ። አንዳንዶቻችሁ በአዙሪት ኃጢአት፣ አንዳንዶቻችሁ በድግግሞሽ ኃጢአት፣ አንዳንዶቻችሁ በቤተሰብ መርገም፣ አንዳንዶቻችሁ በቤተሰብ ከርስ፣ አንዳንዶቻችን ደግሞ በጭንገፋ፣ አንዳንዶቻችን ደግሞ የሰማችሁ ነው በማንፈልገው በሽታ ሰይጣን አስሮናል። የሰይጣን እስረኛ ወይም ምርኮኛ ሆናችሁ እዚህ ግቢ የገባችሁ የአባቴ ብሩካኖች ዛሬ ለእናንተ ሰበር መልእክት አለኝ። መጽሐፍ እንደዚህ ይላል፣ ምርኮኛው ፈጥኖ ይፈታል ይላል። አጠገባችሁ ያለውን ሰው ፈጥነ ትፈታለህ በሉ። ይቺ ሴት ሰይጣን ያሰራት ላይፏን ነው፣ ሙሉ ላይፏን ነው ያሰረው። የአንዳንዶቻችን ሙሉ ላይፍ ነው ሰይጣን የሚያስረው። የአንዳንዶቻችንን ሃፍ ፓርታችን ያስራል። የአንዳንዶቻችን ደግሞ የሆነ ቦታ አስሮ ቆልፎን አስሮን ከትቦን መሄድ ብዙ ዲመን አለ።
እዚህ ቤት ውስጥ አንዳንዶቻችን ሰይጣን ትዳራችንን አስሮ ሄደ፣ ቢዝነሳችሁን አስሮ ሄደ፣ ጤናችሁን አስሮ አንዳንዱ ጤናውን አስሮ በየወሩ ከቀን 1 እስከ ቀን 30 ድረስ ሆስፒታል እንዲመላለስ ያደርገዋል። ደንበኛ ዶክተር ሰጥቶት ዶክተርዬ ዛሬም መጥቻለሁ፣ ሱኳርዬ እኮ አለች፣ ፕሬሸርዬ አለች እያለ ደንበኛ እንዲይዝ ያደርገዋል። ሃራጋሳ ታርባካሺ አዲያባ ከእግራችሁ ጥፍር እስከ ራስ ጸጉራችሁ እግዚአብሔር ምስክሬ ነው፣ ጌታ ዛሬ ይፈታቸዋል። ከጎናችሁ ያለውን ሰው ነካ እድሜህ አይበላም፣ ከዚህ በኋላ ጉልበትህ አይበላም በሉ፣ ህይወትህ አይበላም በሉ፣ ስውር ሰንሰለት በሉ፣ ስውር እስራት በሉ ይበጣጠሳል። የታለ እጅን ይበጣጠሳል በሉ። አቤ አንዳንዱ በዲፕሬሽን የታሰራል። ዲፕሬሽን ማለት ድብርት ማለት አትጸልይም 24 ሰዓት ሙሉ ከተማ ለከተማ ትዞሪያለሽ። አንዳንዱን እንቅልፍ በማሳጣት ያሰረዋል። አንዳንዱ እየሰማኝ ነው 24 ሰዓት ሙሉ ኃጢአት እያሰራ አስሮታል። አንዳንዱን በስልክ አስሮታል። አንዳንዱን ባጠገብ ጓደኛ አስሮታል። ወደ ጉባኤ የመጣው እግዚአብሔር እንደዚህ አለ፣ ለውጥና አብርሃም ከዚህ በኋላ አብሮ አይጓዙም አለ። ንገረው ከጎን ያለው ለውጥና አብርሃም አብሮ አይጓዙም በሉ። ዛሬ ከለውጥ ትለያለህ፣ ትፋታለህ በሉ። ሞገስን የሸፈነ ጉብኝትን የሸፈነ አንተ አራቱ ማዕዘን የዘጋብህ አራቱ ማዕዘን የከለለብህ እጅ ከፍ አድርግና ይፋታኛል በል። ለምንድን ነው ይፋታኛል በል? አፈለ ትለያለህ በሉት። አጠገባችሁ ያለ ትፈታና ትለያለህ። ዛሬ እግዚአብሔር ይፈታሃል በሉት። ለክብር ትለያለህ በሉ። ከዚህ በኋላ ጫት አይጫንብም፣ ገራባ አይጫንብም፣ የሰፈር ኮተት አይጫንብም፣ የሰፈር መንፈስ አይጫንብሽም። አንተ አዋሳ ላይ የሚሰራ ግልሙትና አዋሳ ላይ የሚሰራ የኤልዛቤል መንፈስ እጅ ከፍ አድርግና ይገለበጣል በላይ። አጠገባችሁ ያለውን ሰው ልትፈታ ግድ ነው ዛሬ በሉት። ድገም። እኔ እንዲህ ብዬ ልጸልይላችሁ፣ ከዚህ ቤት እግራችሁ ሳይወጣ ዘር ማንዘራችሁ ይፈታ። አንተ እጅን አታነሳም፣ አሜን አትልም። አሜን ብለሽ ውሰጂ፣ እጅሽ ዘርጊና። በምን መንፈስ ነው ሰይጣን ያሰራት? ቀና እንዳትል በድካም መንፈስ ነው ቆልፏት ሄደው። ምንድነው ዛሬ ሰይጣን ቆልፎብህ ሄደው? እጸልያለሁ ስትል አትጸልይም፣ ድካም አለ። ለእግዚአብሔር ፕሮግራም እኖራለሁ ስትል የሆነ ድካም አለ። ኮንፊደንስ የሰረቀብህ ድካም፣ ድፍረት የሰረቀብህ ድካም። ከቤት ቆሻሻ ተጠርጎ እንደሚወጣ ዛሬ እግዚአብሔር ከህይወት ውስጥ ጠርጎ ያወጣዋል። እጅህን ከፍ አድርግና እግዚአብሔር ጠርጎ ያወጣል በል። አስሯት ሄደው በምን ስፒሪት ነው? ቆልፏት ሄደው በምን መንፈስ ነው? በድካም መንፈስ። እዚህ ውስጥ አላችሁ። ጸሎት እጅ ያላችሁ፣ መጽሐፍ ቅዱስ ማንበብ እጅ ያላችሁ፣ መጾም እጅ ያላችሁ፣ ክርስትና ድካም የሆነባችሁ ሰዎች ዛሬ ጌታ ከድካም መንፈስ ይፈታቸዋል። በየሰንበቱ እቺ ሴት ትመላለሳል። የት ነው የምትመላለሰው? ቸርች ነው ትመላለሳል። አላችሁ እዚህ ደግሞ ሆስፒታል የምትመላለሱ ግን ለውጥ የሌላችሁ ዛሬ ጌታ ያሳርፋቸዋል። ከጎናችሁ ያለውን ሰው እዩት፣ እግዚአብሔር ያሳርፈሃል በሉት። ጌታ ኢየሱስ እንደዚህ አላት፣ ነይ አላት፣ ነይ አላት። ከዛ የሚገርማችሁ ነገር ጠራት ይላል። በጣም የሚገርም ይገኛል። አንቺ ሴት አላት፣ ጠራትና እጁ ምን አደረገባት ይላል? ጫነ። እስኪ በጌታ አጠገባችሁ ያለው ሰው እጁን ጫነባት በሉ። እጅ ስጫን ሁለት ስፒሪት ይተላለፋል። አንደኛ የድካም መንፈስ ይተላለፋል፣ ሁለተኛ የኃይል መንፈስ ይተላለፋል። ትዝ ይላችኋል ሙሴ በማን ላይ ይላል? በኢያሱ ላይ፣ በነዌ ልጅ ማን ላይ? ኢያሱ ላይ እጁ ምን አደረገበት ይላል?
ጫነበት ይላል። የምን መንፈስ ይላል? የጥበብና የመሪነት ስፒሪት፣ የሊደርሺፕ ስፒሪት ተላለፈበት ይላል። እጅ ሲጭንበት እጁ ምን አለባት? እስቲ ከኔ ጋር ምን አለባት? ከዛስ ምን አላት? ሁለተኛ ከድካምሽ ተፈተሽ። እስቲ አጠገባችሁ ያለው ሰው ከድካም ተፈታሃል ዛሬ በሉ። ኦሬዲ ምንድነው ያላት ያለሽ? ነፃ ነሽ። አጠገባችሁ ያለውን ሰው ነፃ የሚያደርግ መንፈስ መጥቷል በሉት። ከዚህ አዳራሽ ሳትወጡ ቤታችሁን ነፃ የሚያደርግ፣ ላይፋችሁን ነፃ የሚያደርግ፣ ትዳራችሁን፣ ቢዝነሳችሁን፣ መንገዳችሁን ነፃ የሚያደርግ የመለኮት እሳት በእጃችሁ ላይ ይምጣ። እንዲህ ብዬ ልተንብይ፣ እስከ ፊታችን እሁድ እዚህ ቤት እስክትመለሱ እግዚአብሔር ነገራችሁን ነፃ ያውጣ፣ ላይፋችንን ነፃ ያውጣ። አንድ ሰው ለምን ጮሆ አሜን አይልም? ኦፎል ሚገርማችሁ እስኪ ከጎናችሁ ያለው ሰው ካደከመ ነገር ዛሬ ትፈታለህ በሉት። እግዚአብሔር ይፈታሃል በሉት። ድገሙና በሉ እስኪ የመጨረሻ ዛሬ እዚህ ቤት ያላችሁ እግራችሁ ይፈታ። እስቲ እጃችሁ ከፍ አድርጉና ነገሬ ተፈታ በሉ። ሁለተኛ እጁ ከጫነባ በኋላ ምን ሆነ? ያን ጊዜም ቀጥ አለ። አንዴ ከደረታችሁ ቀጥ አለች በሉ። ስንት ዓመት ነው ሰይጣን ያጎበጣል? ስንት ዓመት ነው ያሰራል? ዛሬ ከእድሜያችሁ እኩሌታ ታስራችሁ የመጣችሁ፣ በበሽታ ታስራችሁ የመጣችሁ፣ በድህነት ታስራችሁ የመጣችሁ፣ በጭንገፋ ታስራችሁ የመጣችሁ ጌታ ኢየሱስ ዛሬ ይፈታቸዋል። በኢየሱስ ስም ያሰራችሁ መንፈስ ይመታ። እስኪ እጃችሁ ከፍ አድርጉና ተመታ በለኝ። ሴትዮዋ መሬቱን እያየች የምትሄደዋ ሴትዮዋ ቀና አለች። ከዚህ ፕሮግራም በኋላ አገልግሎት፣ የምሰራ ቢዝነስ፣ ትዳርሽ፣ ያሰብሽው ያቀርሽው ነገር በጠላት ፊት ለፊት ቀጥ ብሎ ይቆም። ያመነ ሰው ጮሆ አሜን ይበል። ተቀመጡ። በነዶ መካከል አለ ዮሴፍ እያሰብ የኔ ነዶ አለ ቀጥ ብላ ቆመች። ከዚህ ፕሮግራም በኋላ ነገራችሁ ቀጥ ብሎ መስመሩን ይዞ እስቲ አጠገባችሁ ያለውን ሰው የኔ ነገር በሉስ ያለ ቀጥ ብሎ ይሄዳል። ከዛስ ቀጥ ብላ ቆመች ካለ በኋላ ሶስተኛው እግዚአብሔርንም አንዴ ብድግ በሉና ለሁለት ሰው እየጨበጣችሁ በዚህ ሳምንት እግዚአብሔርን የምታመሰግነው ነገር ይሆናል በሉ። ጨብጫት። እግዚአብሔርን የምታመሰግነው ነገር አለ በሉ። የምስጋና ምዕራፍ ውስጥ ገባለ በሉት። የምስጋና ምዕራፍ ውስጥ ገባለ በሉ። እግዚአብሔር ሰው የሚያየው ጠላት የሚያየው ታላቅ የምስጋና በር ይከፍትልሻል። እስቲ አንድ ሰው ጮሆ አሜን። እስቲ አንድ ሰው አጠገቡ ያለውን ሰው የምስጋና ምዕራፍ ውስጥ እግዚአብሔር ያስገባኛል በሉ። ደስተኛ የሆነ ሰው እጁ ከፍ አድርጎ አሜን ይበል። አራተኛው እግዚአብሔርን ምን አለ ይችላል? አመሰግናለሁ። እግዚአብሔር ምስክሬ፣ ከዚህ ፕሮግራም ሳትወጣ እግዚአብሔር የምስጋና ምዕራፍ ውስጥ ያስገባል።